ወደ ዘጥፋለ ካሜራው አጥፋልኝ እሺ ለምን ደስ እንዲላችሁ ይሄን ካሜራ እንዲቀረጽ ያረኩት አጥፎ ካሜራው አጥፎ ለምንድን ነው የሚጠፋው ካሜራው አጥፎ በቃ እንዴ 30 ደቂቃ ችግር የለውም አና 30 ደቂቃ ነው አትንኪኝ ስነ ስርዓት ርቀትሽን ጠብቀሽ አውሪ ሰማሽኝ አንድ ነገር ለረዳክ ብዬ ነው አመሰግናለሁ ፈቀር ምን አይ ስለ ሰላም ተወለኔ እንደዛ የሚባል መፈቀር አትችልም ሙዲ ያቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ሰሞኑን ትንሽ አልመጣሁኝም በቪዲዮም ትንሽ የተወሰኑ ችግሮች ገጥሞኝ ነበርና በባለፈው በነበረው ኬዝ ላይ ትንሽ አስቸጋሪ ነገር ገጥሞኝ ስለነበር ለዛ ነው ቤተሰቦች ከህግ ጋር መጨረስ ያለብን ነገሮች ስለነበሩ በዛ ጉዳይ ነው ትንሽ የጠፋሁትና ቤተሰቦቼ በጣም ይቅርታ። እንግዲህ ዛሬ ደግሞ በጣም በአስቸኳይ ፈልጋለሁ ብላኝ ከውጭ ከጀርመን ነው የመጣሁት ወደዚህ እና በጣም በአስቸኳይ ላገኝ ፈልጋለሁ ብላኝ እህቴ እንግዲህ እንደዛ ብላኛለችና እስቲ ጉዳዩን ከሷ እንስማና ሰላም እህቴ እንተዋወቅ እስቲ። ሰላም እንዴት ነህ? እግዚአብሔር ይመስገን እኔ ሰላም ነኝ። ምንድን ነበር እንደዚህ በጣም በአስቸኳይ ፈልጋለሁ ብለሽኝ ነበርና እስቲ ምንድነው ጉዳዩ እስቲ ለቤተሰቦችም በደንብ ግልጽ እንዲሆን አድርገሽ እስቲ ንገሪያቸው። ማለቴ በቃ ፍታገናኘኝ ነው የመጣሁት ማለቴ ጓደኛህን ማለት ነው አሁን ላይ ማለት በጣም ማለት ማግኘት በጣም ነው የምፈልገው እሱ ሚዲያ ላይ ምናምን ስለማየው በእናትህ እሱ ልጅ እንዳገኘው በጣም ነው የምፈልገውና ማለት በቃ እዚህ ጋር አንተ ጋር ይኖራል ብዬ ተስፋ ይኖረኛል አላ አንተ ጋር ማንን ነው ማለት የትኛውን ጓደኛዬ ነው ለማግኘት ፈለግሽው? ግራ ስለገባኝ ነው ትንሽ ልዑል ነው በሚዲያ ምናምን የሚታወቀው ልጅ ልዑል ነው ማግኘት የፈለግሽው? አዎ በምን ጉዳይ ነው ልታገኝ የፈለግሽው? በቃ በጣም ማግኘት ስለምፈልግ ነው ማለቴ በቃ ለሱ የሆነ ነገር ስላለኝ ነው ማግኘት በጣም ነው የምፈልገው እሱ እኮ በምን ጉዳይ ይኸውልሽ እኔ አሁን በባለፈውም እንደዚህ ሌላ ችግር ተፈጥሯል ገባሽ አንድ ልጅ እንደዚህ የሱ ከሱ ጋር ካላገናኘኝ ብላኝ እንደዚህ ምን ችግር አለው አገናኘኛ አይደለም ልንገርሽ ስሚኝ መጀመሪያ ይኸውልሽ እኔ ከዚህ በፊት ይኸውልሽ አንድ ልጅ እንደዚህ አርግዣለሁ ብላ መጣ እሱን አገናኝቻቸው የማይሆን ታሪክ ነው የተፈጠረው ገባሽ ሌላ ሰው ልኳት ነው እንደዚህ አይነት የተፈጠረው አንቺም በምን ጉዳይ ነው አንቺ ላይ የሆነ ችግር ምንም በሰላምታ ጉዳይ ነው የምፈልገው ምንም ነገር አልተፈጠረም በቃ እሱን ማለቴ የሆነ ደስ ስለሚለኝ ነው ልጁ በቃ ደስ ስለሚለኝ ነው ቲቪ ላይ ምናምን ስለማየው ያ ለዛ ነው እንጂ ምንም ነገር ምንም ችግርም አልተፈጠረም። ኦኬ ትከታተያለሽ ዩቲዩብ ላይ? አዎ በጣም ነው የምከታተለው። ማለት ምንድነው ዋና የመጣሽበት ጉዳይ ግራ ስለገባኝ እሱን ለማግኘት ነው እዚህ ድረስ የመጣሁትና ለሁለተኛ ጊዜ እኔ ጓደኛዬ ላይ ምንም አይነት ችግር እንዲፈጠር አልፈልግምና ያለው ነገር በግልጽ መጀመሪያ እንድትነግሪኝ ብዬ ነው እኮ ምንም ነገር የለም እሱን ለማግኘት ነው የመጣሁት እዚህ ድረስ ሰላም ለማለት ብቻ ነው? አዎ እሱን ለማግኘት ሰላም ለማለት ብቻ አዎ እሺ እንግዲህ አንቺም ሌላ ተልኮ እንደምንም ብለህ ዛሬ አገናኘኝ ማለት በቃ ሳይረፍድ በቃ በዚህ ታይም ብቻ አገናኘኝ በእናትህ እሺ አንቺም ሌላ ተልኮ እንዳይኖርሽ እንጂ ችግር የለውም አገናኝሻለሁ ሰላምተኛ ነው እንደዚህ ማንንም ሰው እንትን ማለት አያስከፋም ለሰላምታ ብቻ ከሆነ ግን ሌላ ኬዝ አስበሽ ለዛ ነው በቃ ማለት ይመቸኛል ምናምን ለዛ ነው እንጂ አዎ እንደዛ ይኸውልሽ እኔንም እሱም ላይ ብዙ ጉዳት ማድረስ የሚፈልጉ ሰዎች አሉ ገባሽ ብዙ ሰዎች ማለት ነው የሚከታተሉን አሉ እኔም ላይ እሱም ላይ እስከ መግደል ግድያ ደረጃ የሚሄዱ ሰዎች አሉ ያን ነገር እየተጠነቀቅን ስለሆነ የምንንቀሳቀሰው እኔ ይኸውልሽ ከውጭ ድረስ ሙሉ እንትን መረጃሽን ስላሳይሽኝ ነው አሁን ራሱ ያገኘሁሽ ማለት ነው ያ እኮ ችግር የለውም እኔ ምንም ሰላማዊ ሰው ነኝ በቃ እሱን ለማለቴ ስለማደንቀው ነው እንደገና ደግሞ ያው ስለምወደው ያው አለ ልካ እንደዚህ አድንቃ አታውቅም ለዛ ነው ምን ታፈቅሪያለሽ እሱን የራሴ ጉዳይ ነው ማለቴ ግን በቃ እሱን ለማግኘት ፈልጋለሁ አሁን ላይ በእናትህ አገናኝ ልደውልለትና ያ አገናኝ በእናትህ ቶሎ በል እሺ ትንሽ ታረጋግጥ ወይስ አሁን እየደወልኩለት ነው እሺ ታዲያ ይቆያል አይቆይም አይደል ወይ መጀመሪያ ፈቃደኝነት ያስፈልገናል አይደለ አዎ እሱማ ግን በእናትህ እንዲመጣ አድርገህ የሆነ መፍትሄ የሆነ ይቻላል ሄሎ ሉሊ አቤት እንዴት ዋልክ ሉሊ ሰላም ነው እግዚአብሔር ይመስገን አቢ እንዴት ነህ አለሁ እግዚአብሔር ይመስገን ሁሉ ሰላም ሰላም እንዴት ነህ ጠፋህ ያው ስራ በርግጥ አያገናኝም ግን ጠፍተሃል
ዋው ትንሽ ተጠፋፋን። እኔም ሰሞኑን ታውቅ የለ ባለፈው ኬዝ እሱን እየተከታተልኩ ነበርና ትንሽ ከባድ ችግር ውስጥ ነበርኩ። ለዛ ነው ይቅርታ ወንድሜ የጠፋሁብህ። ያው እኛም እንደምታውቀው ስራ ጠዋትና ማታ ስለምንሯሯጥ መገናኘት አልቻልንም። አዎ ትንሽ ከበድ ይላል ያለው ሁኔታ። እሺ አሁንም ወደ ስራ እየወጣሁ ነው። እምረዳህ ነገር አለ? አይ በአንድ ጉዳይ ነበር ወደ አንተ የደወልኩትና አንዲት ልጅ ከውጭ መጣ ከጀርመን ሀገር መጣ ነበርና ካላገኘሁት ሰላም ልለው ፈልጋለሁኝ እና እንደዚህ ብዙ ነገሮችን ስለሚያደርግ ለሰዎች ጥሩ ነገር ስለሚያደርግ ካላገኘሁት እያለችኝ ነው። ያው ባለፈው የተፈጠረው ነገር ዝም ብዬ ጠርቼ የተፈጠረው ነገር ስለምናስታውስ እንደዛ አይሆንም አቢ እንደዛ አይሆንም። አይ አይደለም፣ ይኸውልህ ስማኝ፣ ምንም እንትን የለም ብላኛለች። ያለውን ማስረጃ ፓስፖርት ምናምን አይደለም። እኔ አንደኛ ስራ እየወጣሁ ነው፣ ጊዜ የለኝም ገብቷል። ቆይ ስማኝ ቆይ አይደለም፣ አሁን ይኸውልህ ለሰላምታ ብቻ ነው የምፈልገው። አንዴ አይኑን አይቼው ለሰላምታ እኮ አይደለም፣ አሁን አንደኛ ስራ እየወጣሁ ነው አቢ። ፕላስ በባለፈው የተፈጠረው ነገር አይተሃል። አሁንም ሌላ አደጋ ውስጥ የሚከተኝ ነገር ሊሆን ይችላል እና እንደዚህ አይነት ሰዎችን እያመንክ ዝም ብለህ ወደ እኔ ባታመጣቸው በጣም ደስ ይለኛል እኮ። እኔም ይኸውልህ አላመንኳትም መጀመሪያ ላይ ግን ብቻ ሳያት የሆነ ማለት በቃ ኖርማል እንትን ነው። እንደገና ደግሞ ፓስፖርቷን ማስረጃዎቿ እኔ ጋር ነው ያሉት። ሌላ ነገር እንኳን ቢፈጠር ሙሉ ኃላፊነት ስለምወስድ እንደዚህ በባለፈው እኔም ላይ አንተም ላይ ይፈራርጋል። አከብራለሁ ማንንም ሰው ታውቃለህ፣ ግን ደግሞ ላይክ ምን እንደሚመጣብኝ ታውቃለህ። ናና ይኸውልህ አንዴ ብቻ ናና ዝም ብለህ ሰላም ብላት ትሄዳለች። ችግር የለውም። የለኝም ማሪ 5 ደቂቃ ብቻ ለኔ ስትል እንደምን ይኸው አሁን ራሱ እሱን ካላገኘሁት አልሄድም ምናምን እያለች ነውና በረራ ራሱ አለኝና እኔ ወደ በቃ ከኛ ሰፈር ትንሽ ወጣ ብዬ ነው እመጣለሁ። ችግር የለውም። በዚሁ ቀጥታ እመጣለሁ። ሎኬሽን ላክልኝ ታዲያ። ሎኬሽን ላክልኝ። ልክላለሁ። እሺ ወንድሜ አመሰግናለሁ፣ በጣም አመሰግናለሁ። በቃ ና እሺ፣ እጠብቅሃለሁ፣ እመጣለሁ ወደ እናንተ። ሎኬሽን ላክልኝ። እሺ ልላክልሽ። ያው እንግዲህ እንደምታየው እየመጣ ነው እሱ። አይቆይም አይደል? አይቆይም ብዬ ተስፋ አደርጋለሁ። እንግዲህ ያው በእኔ ስለመጣች ነው እንጂ እንደዚህ አይነት ሰው መቼም አያገኝም። እኔም ደግሞ ይኸውልሽ አሁን ሌላ ነገር ብቻ ከጀርባሽ እንዳይኖር፣ ሌላ ነገር ከጀርባሽ እንዳይኖር። ምንም የለም ነገርኩህ። እኔ ሲጀምር ሁሉም ማስረጃ ያንተ ጋር እኮ ነው ያለው። እሺ በቃ እንደዛ ከሆነ እየመጣ ነው። ደርሻለሁ ብሎኛል። አሁን ደውዬለታለሁ። ደርሻለሁ ብሎኛል። ያው እንግዲህ በጣም እንደናፈቀሽ ያስታውቃል። ኧረ እኔ ናፍቆት ምናምን አትበል እንዴ! ለአድናቂ ሰው በቃ ማግኘት አትችልም እንዴ? አይ እንደዛ ሳይሆን ያው ኖርማል ነው ያለ ነው ሁላችንም። አይ ቲንክ እየደረሰ ይመስለኛል። ያው እንደው መጣ እንዴ? አዎ እንዴ ሱሊ እንዴት ነህ? አማን ነው? እንዴት ነህ? ሰላም እሷ ነች እንግዲህ ያው ከጀርመን ድረስ አንተን ለማግኘት እሱን ለማግኘት ነው የመጣሁት እና በጣም ላገኘት ብዙ ነገር አድርጌያለሁ። በጣም ብዙ መስዋዕት ከፍያለሁ። ይሆናል ያው እንግዲህ ያው የስራችን ባህሪ ማንኛውም ያው እንግዲህ ይሄ ነው ያው ክሪስማስ ሰላም አይ ቆንጆ ነህ። አመሰግናለሁ። እንዴት ነሽ? ደህና ነህ? ሰላም ነው አለ። ሰላም መጣሽ? እንዴት ነው? ደህና ነኝ። እንዴት ነህ? ስለተዋወቅን ደስ ብሎኛል። ያው ስምሽን ባትነግሪኝ። እኔም በጣም ደስ ብሎኛል። ሊያ እባላለሁ። እሺ እህት ሊያ፣ ያው አቢ አንተን ስለማከብር ነው የመጣሁት። አመሰግናለሁ። ኧረ ምን ችግር አለው ብታወራኝ? ካወራሁሽ ታገናኝ ሰው በቃ እንድናወራክ ነው ማለት ምን መሰለክ፣ በቃ ኖርማል እንደ ወንድምነት ምናምን በቃ አድናቂ ነኝ። ለሰዎች ብዙ ነገር ጥሩ ነገር ስለምታረግ ለዛ ነው በቃ አንዳንድ ነገር ለረዳክ ብዬ ነው። አመሰግናለሁ። ያው ለአድናቆትሽ በጣም አመሰግናለሁ። ግን ያው ለእርዳታ ምናምን ላልሽው ነገር እንግዲህ እግዚአብሔር አለ ረዳቴ።
በዋነኝነት አመሰግናለሁ ይህን ሀሳብ ስላሰብሽ። ግን ደግሞ ምንም የሚያስፈልግ ነገር የለም። ያው እኛ የዜግነት ግዴታችንን ነው የምንወጣው፣ ስራችንን ነው የምንሰራው። አይ እንደዛ አይደለም እኮ ምን መሰለክ ማለቴ ለአንተ ምንድን ምን ችግር አለው ማትረዳኝ? ማለቴ ምን አለ መሰለህ ፓስፖርቷ ላይ ሊያ ነው። እሺ ምንድን ነው ጉዳይ? ያው በቃ ማለቴ አንተን ለማግኘት ነበረ። ለአንተ የሆነ ስሜት አለኝ። በቃ ማለቴ እንደ ሴትነት ቢያንስ እንኳን አክብረህ ቆመህ አውራኝ። ምን ችግር አለው? ምንም ችግር የለውም። የወረሽ እኮ ነው። አሁንም እኮ ይኸውልሽ ለአንቺ ብሎ ነው የመጣው። እኔ እያነገርኩሽ ነው። አንደኛ ይኸውልሽ በእኔ በኩል ስለሆነ እሱ ጋር ጨርሳለሁ። ችግር የለውም። አይ አይደለም ግራ ያያለ ከእሱ ጋር ጨርሳለሁ። አቢ በእናትህ ማለቴ ማለቴ ረጋ ብለህ አውራኝ። በቃ ችግር የለውም። ምንድን ነው እንዳወራሽ የፈለግሽው? እኔ በቃ ለአንተ ምን የሆነ ስሜት አለኝ። ምን አይነት ስሜት? ያድናቆትም ስሜት አድናቆትም አለ። በዛ ላይ ደግሞ በቃ ለአንተ ጥሩ ስሜት አለኝ። ምን ማለት ነው? ሰው እኮ ሳይተዋወቁ ወይ በአካል የተወሰነ ጊዜ ኦር የሆነ ጊዜ ሳያሳልፉ ሌላ ስሜት አይባልም እኮ። አልገባም እኮ ማለቴ በቃ እኮ ያድናቆትን ስሜት ተቀብያለሁ። ገባሽ? ስለዚህ ስላገኘሁሽ ደስ ብሎኛል። ወደ ሀገር በሰላም እንድትመለሽ እንግዲህ ያው ፈጣሪ እኮ ትንሽ ቆመ ካዋራኝ ችግር የለውም። በቃ እኮ ምንድነው የማወራሽ? እኔ በቃ ካንተ ፍቅር ይዞኝ ነው አንተን ለማግኘት የመጣሁት። ወደ ኢትዮጵያ ነው። አንተ በመጀመሪያ ደረጃ እንደዚህ አይነት ነገር አታምጣብኝ ብያለሁ አይደል? እንደዚህ አይነት ነገር አለው። አንተ ተፈቅረህ ብትፈቀር ምን ስለ ሰላም ተወለኔ እንደዛ የሚባል መፈቀር አትችልም ማለት አላልኩም። እና ምን ችግር አለው? ሰማሽኝ? ማፍቀር መፈቀር ጸጋ ነው። እኔ በዚህ ሰዓት ለዚህ እንደዚህ አይነት ነገር ግን ዝግጁ አይደለም። ሰው እኮ አትጮህብኝ፣ ቀስ ብለህ ካዋራኝ። እየጮህኩ እኮ አይደለም እሱ እየጮህክለት እኮ ነው። ለምን እሱ እኮ ገናኝተው እኮ ነው። አይደለም እየጮህኩ አይደለም፣ እያስረዳሁት ነው። ሰው ላይም አልጮህም። እንደዚህ አይነት ባህሪም የለኝም እኮ ማለቴ። እሺ ማለት ብትረዳኝ ምን ችግር አለው? ሰላም ልበለው ብለሽ ነው የመጣሁት። ያ ምንድን ነው እህት የለችም? እኔ ገና ምን መሰለህ አባት እባክህ ተረዳኝ። ማለቴ ቶክሲክ ከሆነ ሪሌሽንሺፕ የወጣሁበት ታይም ነው አሁን። እንደዚህ አይነት ነገር ምን ሆነህ ነው? ምን ችግር አለው ማትረዳኝ? ብትረዳኝ ትሞላለህ። ተከታታይ ነበር አይደል? ሚዲያን ያ ስለማደንቅህም ስለምወድ ነው። እዛ ፍቅርን ደግሞ ታውቂያታለሽ። እኔ ፍቅረኛ እዛ ላይ አይተሻታል ምን ስታደርገኝ እንደነበረ። አይ ነው ትኖርክ ሰው ግን እኔ በቃ ላንተ ያለ ፍቅር ለመግለጽ ነው እዚህ ጋር የመጣሁት። ይኸውልሽ ሊሆን እኮ ይችላል። ለምን መቶ ፍቅረኛ አይኖርም? በቃ እኔ ስለማፈቅር ነው እዚህ ጋር የመጣሁት። እኔ ይኸውልሽ አንደኛ መቶ ፍቅረኛ ሊኖረኝ የሚችል አይነት ሰው አይደለም። አንድ ሰው ነኝ። ያ ባይኖርክም ችግር የለውም። ቢኖርም አይደል ነው አያገባኝም። ግን እኔ በቃ ስላፈቀርኩ ነው እዚህ ጋር የመጣሁት። ትክክል አይደለሽም። ይሄ ደግሞ ለምን ትክክል አይደለሽም ትለኛለህ? በቃ እኔ እወዳለሁ። ልክ የሆነ ስሜት አይደለም። እሺ በቃ የሆነ ቦታ ተቀምጠን እናውራሽ። ይኸውልሽ ምንም የምናወራው ነገር የለም። እዚህ ጋር ማውራት ከፈለግሽ ልታወሪኝ ትችያለሽ። ገባሽ? ከዛ ውጭ መሄዴ ነው። እኔ ለምን ትሄዳለህ? እንደዚህ እያልኩ ትሄዳለህ እንዴ? ይኸውልሽ እኔ እኮ እየነገርኩሽ እያስረዳሁሽ ነው በስርዓት አይደል? ስለዚህ እኔ ለምስሚኛ ብቻሽን አታውሪ እኮ በእናትህ ተረዳኝ። በቃ ማለት እሺ በቃ የሆነ ጊዜ ሰጠኝ። ፍቅረኛ አይደለም ማለት ሆነ እያልኩ በቃ ተውና በቃ ትንሽ ጊዜ ሰጠኝ። ቁጭ በል በእናትህ። የምን ጊዜ ነው የምሰጥሽ? ስልክ ለራሱ እየተደወለ ነው። እሺ ችግር የለውም። ሰው ችግር የለውም። ለሚስትህ መሆን ትችላለች። አይደል ነው ግን በቃ የስራ ስልክ ሊሆን ይችላል። አውሪ እስኪ ያለ መጀመሪያ እኮ ስለ ሰላምታ ነው የምፈልገው ብለሽኛል እኮ ማለት አፈጥሯለሁ ምናምን ችግር አለው ብነግረው። እኔ እኮ እንደዚህ ብዬ ለአንተ መንገድ ስለከበደኝ ነው። እሱም ጋር ራሱ መናገር እንዳለብኝ አይ ነው ማለት እንዴት ብዬ መናገር እንዳለብኝ ራሱ እያየኝ ነበር፣ እየተተባተኩ ነበር። ግን በቃ እሱ በጣም ነው የምወደው አይደለም ያልሽ እሱም ማለት ነው ያው ያለፈበትን ነገር ታውቂያለሽ አይደለም? ከዛች ጋር ከፍቅር ከምትባለው ልጅ ጋር አይ ነው አውቃለሁ። ግን ብዙ ነገር ነው ያሳለፈው። ገባሽ? ያ አውቃለሁ እኮ ግን በቃ አሁን ላይ ቢረዳኝ ችግር ያልነበረው። ልክ ነሽ። ይኸውልሽ ያለፈበት ነገር ግን ማለት ነው አንቺ ይኸውልሽ አንቺ የሚሰማሽ እሺ አሁን ሄዱ ነው አይመጣም ማለት ነው። አርበላትና በለው ቆይ አይደለም እሱ ይኸውልሽ በጣም ብዙ ስራ ነው ያለበት። እኔም ብዙ ስራ አለብኝ ብዙ ስራ አለብኝ። በጣም አንገብጋቢ ጉዳይ ነው። ዛሬ ይኸውልሽ ዛሬ ፍላይት አለኝ፣ ሌሊት ፍላይት አለኝ እና ከዛ በፊት የምነግርህ ነገር አስቸኳይ ነገር አለ ብላሽ ነው የጠራሽኝ። በቃ በእናትህ እኔ እሱን ማግኘት እፈልጋለሁ። አሁንም በቃ ለምን ሄደ
ቆይ አይደለም አንቺ ቆይ ምን ማለት ይሄን አለ ምንድን ነው የፈለግሽ? እኔ በቃ አፍቅሬዋለሁ እየነገርኩት ያለበትን ሁኔታ አታውቅም። ምንድነው በቃ ይኖር አያገባኝም። በቃ ለምን እንዴ በቃ ምን አገባኝ እንዴ? የሚያስተናግዳቸው ሴቶች ያስተናግድ ብቻ። እኔ ግን አፈቅረዋለሁ። እንዴት እንደዚህ የሚባል ነገር አለ እንዴ? አንድ ሰው እኮ አንድ ሰው ነው ሊያፈቅር የሚችለው እንዴ? ተሳስተሃል አንተ። የምንድን ነው እንዴት ከአንድ ሰው በላይ አንድ ሰው ከአንድ ሰው በላይ እንዴት ሊያፈቅር ይችላል? በቃ እንድጠራ በቃ በእናትህ የት ነው ሄደው? እንሂድ ችግር የለውም ማለት ቁጭ ብለን የሆነ በተረጋጋ መንፈስ አወራዋለሁ። አይ ነው ይኸውልሽ እንደዚህ አይነት እንትን ተልኮ ኖሮሽ ከሆነ የመጣሽው ምንም ተልኮ አይደለም። አላውቅም ምንም ተልኮ የለብኝም። እና ታዲያ ምንድነው ሌላ ነገር አለ ከጀርባሽ? ምንድነው ሐሳብሽ? ምንም ከጀርባሽ ምንም ነገር ሌላ ነገር የለም። በቃ እሱን ወደዋለሁ። በቃ እኔ ከሱ ብለሽ ነው የመጣሽው? ለሱ ብዬ ነው ደግሞ ወደዚህ የመጣሁት ወደ ኢትዮጵያ የመጣሁት። ወይ ስልክ እያወራሁ ነበረ እንዴ? እያወራሁ እንዴት ጥለኸኝ ትሄዳለህ? ስራ አይቀድም እዚህ ጋር በጣም የሚያንገበግብ አይ ጥሩ አይደለም። እኔ ላንተ ብዬ እስከ ኢትዮጵያ ድረስ ብዙ መስዋዕትነት አድርጌ ነው የመጣሁት። ሊሆን ይችላል እንግዲህ ለምን አንተ እንደዚህ ጥለኸኝ ትሄዳለህ? እኔ ጥየሻለሁ፣ በመጀመሪያ ደረጃ ጥየሻለሁ። ግን ደግሞ የስራ ስርት ማስቀደም ያለብኝን ነገር ሁሉ አስቀድማለሁ። አንተ ደረቅ ነገር ነው። ለምንድን ነው የማትረዳው? ይኸውልሽ መሳደብ ጀምረሽ ከሆነ ከኔም ጋር ልንጣላ ነው። እኔ ናፍቀኛል። ሰላም ስነ ስርዓት ይኖርሽ ገባሽ? እኔ እኮ ስራ ስላለኝ ነው አንተ በስርዓት ማውራት ያለው። ስርዓት እኮ እያወራሁሽ ነው ማለት እና ስራ ስላለኝ ነው ለአንተ እኮ በስርዓት እያወራሁት ያለው። ምንድን ነው የምትይው? የመስዋዕት አድርጌ እኮ ነው እዚህ ጋር መጥቼ ታይሜ ጨርሼ ምናምን አንተ ጋር ማውራት። እኔ እኮ ደስ ብሎኛል በመምጣትሽ አልከፋኝም። ገባሽ? ተዋወቅን በቃ እኮ በቃ ምንድን በቃ እናውራ በቃ አሪል በቃ ማለት የሆነ ሌላ ታሪክ ውስጥ ሳንገባም በቃ አይ እንደዛ የሚሆን እዚህ ጋር ምንም ነገር የለኝም እኮ በቃ የሆነሽ ትንሽ የካፌ ቁጭ ብለን እናወራ። አንተን ማውራት እፈልጋለሁ። ፍራሽ ብቻውን ላውራ እፈልጋለሁ። እዛልሽ እኔም ደስ ይለኛል። ግን እዚህ ጋር አሁን የተደወለልኝ ስልክ ራሱ በጣም አንገብጋቢ የሆነ ስልክ ነው። ስለዚህ ቁጭ የምልበት ታይም ደግሞ የለኝም። ወይ ምናልባት አቢ አንተ እንዳመጣት አንተ ሸኛት ኦር ሌላ ታይም ፍሪ ታይም ሲኖረኝ ያሳውቅሻለሁ። በሱ በኩል እናወራለን። ይሄንን ስልሽ ግን የንቀት ስሜት የንቀት ፊት ንቀት ነው መስሎ እየታየኝ ያለው ነው ወይ? ለምን የሆነ ታይም አትሰጠኝ? እሺ 30 ደቂቃ ስጠኝና ቁጭ ነው ብለን ነው 30 ደቂቃ የምሰጥሽ ታይም የለም። አንተ እሺ ለምንድን ነው የማትመም ነው? በእናትህ እስኪ አንተ ዞር በል። ማውራት የምትፈልገው ነገር ካለ ስታወራኝ ቆይ በእናትህ ንገረኝ ነው ወይ? ቆይ አቢ ያሳለፍ ብዙ ነገር አሳልፏል። የሆነ ቦታ ላይ ቁጭ በልና ቆይ ጠብቀኝ። ምንድን ነው ፍላጎት? በቃ ነው ካንተ ፍቅር ይዞኛል። ይኸውልሽ ፍቅር ስለያዘሽ በመጀመሪያ ደረጃ ስለወደድሽኝ ስላፈቀርሽኝ አመሰግንሻለሁ። ምንም ምስጋና የለውም። ካልተረዳኝ ለምን ታስመሰግነኛለህ? መረዳት አለመረዳት ደግሞ የራሴ ስሜት ነው። ገባሽ? እንደ ሴት ልጅ አከብርሻለሁ እኮ ምን ችግር አለው ማትረዳኝ? እኔ ችግር አለው ብዬሻለሁ? ችግር እኮ የለውም። ግን ደግሞ እኔ አንደኛ የራሴ የሆነ ህይወት አለኝ። ግን ያልጨረስኩት ህይወት አለ። ገባሽ? ሊኖርክ ይችላል። ግን በቃ ቁጭ ብለህ አዋራኝ ለኔ ታይም ስጠኝ ነው ያልኩህ። ሊኖርህ እኮ ይችላል። ኦኬ ግን ያው እሺ እዛ እዚህ ድረስ ስለመጣሽ እኔ ምንም እኮ አይደለም ማለት እዛ እዚህ ድረስ ስለመጣሽ ነው የምልሽ። ችግር የለውም። ጊዜ ቀጥሬ ላቪ አሳውቀዋለሁ። እናውራት የምትፈልጊውን ነገር ያኔ እናወራለን። ለአሁን ለምንድን ነው የማትረዳኝ? እሺ 30 ደቂቃ ችግር የለውም። 30 ደቂቃ ነው አትንኪኝ። ስነ ስርዓት ርቀትሽን ጠብቀሽ አውሪ። ሰማሽኝ? እኔ መንካት በመጀመሪያ ደረጃ አትችይም። አውሪ እያልኩሽ ነው። እዚህ ጋር እንዴ ነው እንደ ሴት የምታንቋሽሽው ነው ወይ? እያንቋሸሽኩሽ አይደለም። እንዴ ነው የምታስበው? ሰው አፈቀረኝና የሆነ በቃ አንተን እኔን እንደዚህ ትገፈትረኛለህ እንዴ? ማን እንደሆነ ካውቀኛል? ማንም ልትሆኚ ትችያለሽ። እንግዲህ ራስሽ ጋር የመጣሁት እኮ አንተን አክብሬ ነው። አንተን አፍቅሬ እና የምረዳህ ነገር ካለ በሶሻል ሚዲያ ከፍ እንድትል ነው እዚህ ጋር የመጣሁት። ምንድነው አንተ በጣም እንትን አልክ? ምንድነው ማለት የሆነ እንዲኮር የገፈተርከኝ ታውቀዋል። ግን ትንሽ ጭንቅላተና እንትን አይደል? አያስብም። በቃ እኔ እርዳታ ፈልጋለሁ ብዬሻለሁ። በመጀመሪያ ደረጃ ፈልጋለሁ አላልከኝም። ሰው ግን ኢትዮጵያ ውስጥ ስትሆን ድረስ ሚዲያ ወይ ደግሞ የሆነ ሚዲያ ውስጥ ስትገባ ደግሞ የሆነ ነገር ድጋፍ ይኖረዋል። ምንድነው? ምን ድጋፍ? ሰው በብር ይሁን በሌላ ነገር እኔ አልፈልግም። የምን ብር ነው? ብርሽን ተማምነሽ ነው እያወራሽኝ ያለሽው? አይ ነው ፍቅር ስለያዘኝ ነው። እዚህ ጋር ብርሽ ለራስሽ ይሄ ቁሳቁስ ሊገዛልሽ ይችላል። ገባሽ? ለኡልን ግን ማለት ስለ ቁሳቁስ አይደለም እኮ እያወራህ ያለሁት። ለምንድን ነው አንተ ሰው እንደዚህ ሰው አንተ እዚህ ጋር መጥቶ ለምንድን ነው ሰው እንደዚህ የምታበሳጨው? እኔ እያበሳጨው ሰው ላንተ አክብሮ ስለመጣ እንደዚህ ነው። በቃ በዚህ ነው የምትሰጠው። ምንድን ሆነ የምትይው? ላይክ ምን ይሁን ምን እኔ ማውራት እፈልጋለሁ። በቃ እኮ እያወራን ነው እኮ። ማውራት የምትፈልጊው ነገር ደግሞ እዚህ ጋር ልትነግሪኝ ትችያለሽ። እዚሁ ጋር
እኮ እየነገርኩህ ነው። ተረዳኝ። በቃ ካፌ ጋር ቁጭ ብለን እናውራ። እኔ መቀመጥ አልችልም። የምቀመጥበት ታይም የለኝም። ሌላ ታይም አቢጋ ቀጠሯት እንጂ እመጣለሁ። እሺ በቃ ሁሉንም ተውና በእናትህ በቃ ማለት እንዴት ነው ተስማምተን እንሂድ። ይኸውልሽ እኔ አሁን ስራ ትችን የመጣሁት አይገባሽም እንዴ? ሴት ነው። እሺ ነው ወደዚህና አውራኝ። ይኸውልሽ እያወራሁሽ ነው። በመጀመሪያ ደረጃ እኔ ማርያምን ራስ እያመመኝ ነው። በእናትህ ነው። ይኸውልሽ ምንድን ነው እኔ ተስማማላችሁ ብዬ እኮ ነው። ምንም እንስማማለን። ጭራሽ እየተጣጣለኝ ነው፣ እየገፈተረኝ ነው። አይደለም አንቺ ተረጋጊ። በመጀመሪያ ደረጃ ተረጋግተሽ ምን ችግር አለው? ቢረዳኝ ጓደኛ አይደል? ለምንድን ነው የምታስረዳው? አትሰሚኝ? ለምንድን ነው ጊዜ የማይኖርህ? እኔ ላንተ ጊዜ ፈትቻለሁ። አይደለም ቆይ ለአንተ ብዬ ነው ወደዚህ የመጣሁት። ይኸውልሽ አትንኪኝ። መንካታችም ሰውን ምንድን ነው? ምን ችግር አለው ብነካ? ምንድን ነው አንተ? ይሄው ትሞታለህ። እንደዚህ ብነካ ትሞታለህ። እኔ በቲቪ ሳይ በጣም ጥሩ ሰው መስለኝ ነበር። አሁን ለካ በጣም ነው ሰው ንቀት ያለብህ። አይደለም ተረጋጊ። አንተ ለምንድን ነው የምረጋጋው? ለምንድን ነው የማታስረዳው? አንተ አይደለም ተረጋጊ። መጀመሪያ ለእኔ ሰላም ልለው ነው ብለህ ማውራት ፈልጋለሁ ነው ያልሽው? ማውራት ፈልጋለሁ ነው ያልሽው? ይኸውልህ የሆነ ታይም ቀጠሮ ይዛት ዊኬንድ ላይ ቅዳሜ ወይም እሑድ ከዛ መጥቻለሁ። እኔ አሁን ነው በቃ 30 ደቂቃ ሰተኝ አንተን ማውራት የምፈልገው። አሁን ጊዜ የለኝም። አይ ነው በቃ አይሆንም። አሁን ነው ማውራት የምፈልገው። እንዴ በእናትህ ከተረዳኸኝ በቃ ና እንሂድ። ይኸውልህ ያዝልኝ። ቆይ ምን ችግር አለው አንተ ብትረዳኝ? ትመታለህ። እኔ እኮ እየተረዳሁሽ ነው። ገባሽ? እዚህ ጋር ግን አንደኛ ከዚህ በፊት አንተዋወቅም፣ አውርተንም አናውቅም አይደለ? ስለዚህ እንደዚህ አይነት ነገር አንደኛ ለኔ ለጆሮ አዲስ ነው። አሁን እኮ ለምንድን ነው ለጆሮ አዲስ የሚሆነው? ብዙ ሴቶች አይደል በቲቪ ላይ የሚንጫጩብህ? ይኸውልሽ ሊንጫጩ ይችላሉ። ይኸውልሽ አይዞሽ ተረጋጊ እባክሽ፣ ተረጋጊ። በቃ አንቺ አትናደጂ። ውሃ ጋብዛት። ይኸውልሽ እኔ በመጀመሪያ ደረጃ ይኸውልሽ አንቺ እዚህ ድረስ መምጣትሽን የኔ እዚህ ጋር መምጣትሽን እኔ አልናቅኩሽም። እዚህ ጋር መምጣትሽን ሰማሽኝ? ወይ ጉድ! ምን አይነት ጣጣ ውስጥ ነው የገባ ነው? አንተ ነህ እንጂ ጣጣ ውስጥ እያስገባኝ ያለው። ካንዴ ሁለት እኔ አይደለም እኔ ምን ላድርግ ነው የነገርኩህ። እንደዚህ አይነት ነገር አታምጣብኝ። ወደ አንተ ምንድነው በቃ ካላገኘሁት ይኸውልህ ዛሬ በረራ አሳየችኝ። ትኬት አላት ምናምን ሁሉ ነገር እሱን ለማግኘት ነው የመጣሁት። እዚህ ቤተሰብ የለኝም ምንም የለኝም። እዚህ 30 ደቂቃ እሱን ለማግኘት ነው ቁጭ ብለን የምናወራበት ታይም እዚህ ጋር አይደለም። ምን ሆነ ነው አቤል? ይኸውልሽ እኔ ተረጋጊ። ይኸውልሽ እኔ ማግኘት ነው የምትፈልጊው? ዛሬ ጊዜ የለኝም አልኩሽ። አሁን ይኸው መጣሁ እኮ አይደል? አክብሬሽ ነው የመጣሁት እኮ እዚህ ድረስ ይመጣ። ስለዚህ ቅዳሜ ወይም ይኸውልህ አሁን ለራሱ ትንፋሽ እያጠረኝ ነው። እንደዚህ ተጨቀጭቀ ቅዳሜ ወይም እንዳንተ ያለ ደረቅ ወንድ አጋጥሞኝ አያውቅም። ይኸውልሽ በጣም ወንዶች ማለት በጣም የምታውቂያቸውን ወንዶች ጥሩ ሰው ነበር መስሎኝ የምታውቂያቸውን ወንዶች አንቺ ነው የምታውቂያቸው። እዚህ ጋር ግን ልሆን ደግሞ ሌላ ሰው ነው። በአክብሮት እያናገርኩሽ እኮ በክብሮት የምታወራኝ ከሆነ ደግሞ አሁን አልችልም። እዚህ ጋር ቆሜ ሌላ እኮ ተረዳኛ። አቢ ቅዳሜ ወይም እሑድ ይኸውልሽ የአንድ ሰዓት የ30 ይኸውልሽ ትኬትሽን ማራዘም እቺ ከሆነ እስከዛ ድረስ አራዝምና በአግባቡ እንዴት ነው ማራዘም የምችለው? አልችልም። ለምን አልችልም? አንተ ለማግኘት እኮ ነው የመጣሁት። ዛሬ ነበር ላግኘት የመጣሁት። ማውራት ከዛሬ ውጭ ቀን የለም እንዴ? ወይስ ሌላ ነገር አለብሽ? እኔ ማውራት ትፈልጊያለሽ አይደለ? ስልኬን ስጥ። ምንድነው ሌላ ነገር? አንተ ራስህ ነገረኛ ነገር ነህ እንዴ? አይደለም። ቆይ ተረጋግጥ። እና ለምንድን ነው አንተ ነገር የምትል? ማታስማማ ትሞታለህ። አሁን ስራ አለ። ለምን ማታስማማ? ሲጀመር ሰላም ልለው ነው የመጣሁት። ይኸውልሽ እየነገርኩሽ ነው። አንቺ መጀመሪያ ሰላም ልለው ነው ብለሽ ነው የመጣሽው አይደለ? አይደለ? ሰላም አለሽ አይደል? ከዛን ደግሞ አሁን ደግሞ ፈቅሯል ምናምን ሌላ ነገር አንተ ራሱ ምንድነው ልታስማማ ነው? ልታለያየ ነው? ምን አይነት አማርኛ ነው? ማለት ተገናኛችሁ ነው ሲጀመር? እዛች ድረስ መጣች እኮ አስማማና ምን ችግር አለ? ልታስማማና አንተ እኔ አንዴ ላውራ አይደለም ሰላም ነው ጓደኛው አይደለ? ይኸውልሽ አንዴ ላውራ ለምንድን ነው የምታወራው አንተ? በእናትህ ዝም ብለህ አንተ ሌላ ነገር እዛች ድረስ እየወደድከው እየጠላኸው ነው ያለው። ይኸውልሽ አንቺ ጠላሽኝ አልጠላሽኝ ግድ አይደለም። ገባሽ? እዛች ድረስ መጣሁ ስትይኝ ፊቴን እንኳን አሳይቼሻለሁ። ገባሽ? ማንም የማያውቀው ፊቴን እንኳን አሳይቼሻለሁ። በዋነኝነት ይኸውልህ አቤት ተረጋግተሽ አውሪው። መቆየት ከቻልሽ ቆይ። ቅዳሜና እሑድ ፍሪ ሲሆን እኮ እና ለሚያስጨንቅ ነገር የለም። አንቺ የሚያፈቅር ሰው ይረጋጋል። ምንም በቃ እኔ ኬን ውሰጂ ዛሬ ምን እንደሆነልሽ ነው የፈለግሽው? እንድትረዳኝ ነው። ምንድን እሺ ተረዳሁሽ። ከዛ በኋላስ ምን እንደሆነ የፈለግሽው? በቃ እንዳወራ እፈልጋለሁ እኮ አወራሻለሁ እኮ እያልኩሽ ነው። ዛሬ አውራኝ። እኔ ደግሞ ትኬቱ ማራዘም አልችልም። ይኸውልሽ በእናትህ እሺ በለኝ። አሁን በቃ ተዋወቅን እኮ። እሺ በቃ በእናትህ እሺ በለኝ። በቃ አሁን አማራጭ አለን መለመን ነው። አንተ በቃ ሌላ ምንም አማራጭ የለም።
በመጀመሪያ ደረጃ እንደዚህ እባክህ እሺ በለኝ እባክህ። ኧረ በእግዚአብሔር እንዴ ምን ችግር አለው? እሺ በለኝ። አቢ ይኸውልህ አንተ ያዝልኝ። ይኸውልህ ምንድን ነው የሚይዘኝ እሱ? በቃ ዛሬ አይቼሽ ምን እሺ በቃ ተረዳኝና እሺ እናወራለን። ዛሬ አይቼሽ ምን እሺ በለኝ በማርያም እሺ በለኝ። ይኸውልሽ አቢ እባክህን አስረዳልኝ። እኔ ነገርኳት። እኔ ሰላም ልለው አይኑን አንድ ብቻ የሁሉት ነገር እያደረገ የሁሉት ስንት ሰው ጋር እየደረሰ እንደዚህ ለብዙ ሰው ጥሩ እያደረገ ሰላም ልበለው አንዴ ብቻ ነው ያለኝ። በቃ ሰላም አልኳት አይደል እንዴ? አሁን መጣ ደግሞ አፈቅረዋለሁ አለኝ። ግራ ገባኝ እንዴ። ብቻ አንድ ስድስት በቃ እሺ እንነጋገርና እናወራለን። በቃ እኮ እስከ ሳምንት ጠብቂ አትጠብቂ። ሳምንት እንዴት ነው የምጠብቀው? ሳምንት እንዴት ነው ትኬት መረዘም አይችልም። ሮብ አይደል ቀኑ? ከሁለት ቀን በኋላ ትገኛለች። ዳኒ ስራ አለበት። እኔ እኮ ሰላም ለማለት ለ5 ደቂቃ ነው። እሺ በለኝ ዛሬ ፊልም ቁጭ ብዬ ማውራት በቃ እሺ በለኝ። ያዝልኝ። ኧረ በእናትህ አትሄድ አንተ አትሄድ። እሺ ለኔ ያል እሺ በቃ ተረጋጊ እንጂ ምን ሆነሽ ነው? ቆይ መጀመሪያ እኮ እንደዚህ አላልሽኝ። እሺ በቃ እሺ በቃ ትኬት ማስረዝም ስለማልችል እኮ ነው። በእናትህ አይመጣም እንዴ? ለምንድን ነው የማትችይው? በእናትህ ተረጋጊ። ቆይ በቃ ሊድ ያለበት እሱ ችግር የለውም። ቆይ ተረጋጊ። ሊድ በቃ አጆሽ በቃ ልስን ብዬ ስንት መስዋዕት አድርጌ መጥቼ እንዴት ያደርገኛል? እንዴት ንቆኝ ይሄዳል? አጆሽ በቃ ተነሽ በቃ አንቺ አስረጅሚና እንትን ያለሽ በቃ ተነሽ ፕሊዝ። በጣም ጥሩ ሰው ነበር መስሎ የሚታየኝ። በጣም ባለጌ ነው እሱ። እንዴ አንቺ ያለፈበት ሁኔታ እያወቅሽ እንዴት እንደዚህ ታለሽ? እንደዚህ አትበይ። ተነሽ ተወኝ በቃ። አንተ ራሱ ማስማማት ትችል ነበረ። ምንድነው ማስማማሽ? አንተ ራሱ በጣም ወረኛ ነህ። ዝም በል በቃ። ምንድነው ወረኛ ነህ? ማስማማት ትችል ነበር። ምንድነው ማስማማት? ዝም ብለህ ታያለህ። አንቺ ሰላም ልለው ነው የምፈልገው ብለሽ አንድ መጣሽ፣ እዚህ መጣሽ አንድ አፈቅረዋለሁ ምናምን። በእናትህ እንዳታወራኝ ሂድልኝ በቃ ከዚህ አይደለም። ቆይ አንቺ ራሱ መጀመሪያ ለሰላምታ ነው የመጣሽ እንጂ ለእንደዚህ አይነት ነገር ነው እንደመጣሽ። ምን ሆነሽ ነው? እንደውም ታውቃለህ ወደ ዘጥፋለህ ካሜራው አለኝ። እሺ እንደውም ደስ እንዲላችሁ ይሄን ካሜራ እንዲቀረጽ ያደረኩት። አጥፋው፣ ካሜራው አጥፋው። ለምንድን ነው የሚጠፋው? ካሜራው አጥፋው በቃ። እንዴ ካሜራው አጥፋው፣ ሂድ በቃ። ካሜራው አጥፋው። ገደል ግቡ። ላያችሁም አልፈልግ። እንዴ ምን ሆነሽ ነው? ተረጋጊ እንጂ። ካሜራውን አጥፋው ባሊ። እንግዲህ ቤተሰቦች እንደምታዩት እኔ ለሰላም ታፈልጓለሁ ብላ መጣ ነው እንደዚህ እያለች ያለችውና ምን አይነት ሴቶች እየገጠሙኝ እንደሆነ እኔ ግራ ነው እየገባኝ ያለው። በጣም በጓደኛዬ ጋር ያጣሉኝ በጣም ብዙ ሴቶች ናቸው እየተመላለሱ እየመጡ ያሉት። ይኸው ሰነዱ ያለው ራሱ እኔ ጋር ነው። ፓስፖርቱ አለ እኔ ጋር ማለት ግን ሄዳለች፣ ያው ትመጣለች። ሌላም ነገር ካለ ከጀርባዋ አጣራለሁ ያለውን ነገር ማለት ነው። ሰላም ልበለው አንዴ ብቻ ሰላም ልበለው ከጀርባን ድረስ እሱም ብዬ ነው የመጣሁት ብላ ነው ይሄን ሁሉ ነገር እንትን ያለችው። አሁን ግን ሌላ ነገር ነው እያለች ያለችው። ቤተሰቦች እንግዲህ መረጋጋትም አልቻለችም። በጣም ማለት መጀመሪያ ላይ ያሳዝናኝ ነበር። በቃ ሰላም ለማለት ነው እሱን ለማግኘት ነው የምፈልገው እናም ላግዘው የምፈልገው ነገር አለ እናም ስላለችኝ ያንን አምኜ ነው እኔ እንግዲህ እሱን እንድታገኘው። ምክንያቱም ሉሌ መልካም ሰው ነው፣ ጥሩ ሰው ነው፣ ብዙ ነገሮችን ለሰዎች ያደርጋልና ሰላም ብትለው ይከፋዋል ብዬ ስላላሰብኩ ነው። ግን መታ እንደዚህ ያለበትን ሁኔታም ደግሞ ይታወቃል። እሱም ከፍቅር ጋር የነበረው ነገር በጣም ከባድ ሁኔታ ውስጥ ነው ያለፈው። ያን ነገር እያወቀች ድጋሚ ደግሞ መታ እዚህ ጋር እንደዚህ አይነት ነገር ማንሳቷ በጣም አናዱኛል። ያው እንግዲህ ከጓደኛዬ ጋር ይቅር ካለኝ ለመጨረሻ ጊዜ ካሁን በኋላ ሴት የሚባል ነገር ላላመጣበት ቃል እየገባውኝ እንግዲህ ይቅር ካለኝ ጥሩ ነው። በጣም ተናዶብኝ ነው ሄደው ድጋሚ እንደዚህ አታምጣብኝ ብሎኛል። ባለፈው ራሱ እንደዛ እንትን ተባብለን ተልኳ ምን እንደነበር ያው አይታችሁታል እናንተምና ትንሽ ከባድ ነው እና ያው እንደምታውቁት ሉሌ ሰው አክባሪ ሰው ስለሚወድ ነው እዚህ ድረስ እሷን አገኛለሁ ከውጭ ድረስ መጣ ስራ እያለው ትቶ የመጣው ማለት ነው ለኔ ብሎ አንደኛ፣ ሁለተኛ እሷንም አክብሮ ነበር የመጣው። እሷ ግን ሌላ ነገር ነበር እያለች ነበርና በጣም ያናደል። አፈቅረዋለሁ ምናምን እያለች እሱ ያለበት ሁኔታ ይታወቃል። እሱ ፍቅር ገፍቶ ሳይሆን ያለበት ሁኔታ ከባድ ነው እና ከፍቅር ጋር ያሳለፈው ሁኔታ ስለሚያውቅ ነው እንጂ እሱ ፍቅርን ስላለመፈለግ ወይም ደግሞ ፍቅርን መወደድን አናንቆ አይደለም። ለሴት ልጅ ክብር ሳይኖረው ሳይሆን ያለበት ሁኔታ ስለማውቅ ነው። እኔም ጓደኛው ስለሆነ የቅርብ ወዳጁ ጓደኛው ስለሆነ ያለውን ነገር ስለማውቅ ነው። እንደዚህ ትላለች ብዬ አልጠበቅኩም።
እንግዲህ ይህ ነገር ተፈጥሯል። ቤተሰቦች እንደዚህ ይሆናል ብዬ አላሰብኩም ነበር። እኔም ሰላም ተባብለው በሰላም ተገናኝተው በቃ የሰርፕራይዝ ቪዲዮ አድናቂ ቪዲዮ እንሰራለን ብዬ ነበር ያሰብኩት። ወደዚህኛው ቪዲዮ ወደዚህ ሁኔታ ተቀይሯል። እንግዲህ ያሳዝናል፣ በጣም ያሳዝናል ቤተሰቦች እና ይሄ ነው እና ቤተሰቦች ያው ቻናላችን እንግዲህ እንዲያድጉላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱን። በጣም ብዙ ነገሮች ውስጥ እየገባን ብዙ ኃላፊነቶች ውስጥ እየወሰድን ብዙ ከባድ ሪስክ ውስጥ እስከ ሞት ድረስ የሚያደርስ ሪስክ ውስጥ እየገባን ወደ እናንተ ብዙ ነገሮችን እያመጣን ነው እና ያንን አይታችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛን ስለምታበረታቱን ደግሞ በጣም እናመሰግናለን። በቪዲዮ እስከምንገናኝ መልካም ጊዜ